ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ለየት ያለ ቪዲዮ ነው። እግራችንን እጃችንን ለማለስለስ የምንጠቀምበት ስክራፕ ነው ይዤላችሁ የመጣሁት። በጣም ተወዱታላችሁ። እንዲሁም ደግሞ እግራችን ለሚነቃብን፣ እግራችን እየተሰነጣጠቀ ለሚያስቸግረን፣ በተለይ በአረብ ሀገር የምንሰራ እህቶችን ብዙ ጊዜ የምትቆሙ ሰው ብዙ ጊዜ ሲቆም ነው አይደል እግር የሚሰነጣጥቀው እግር የሚነቃው። እና ለሱ መፍትሄ የሚሆን ውህድ ስክራፕ ይዤላችሁ መጥቻለሁ። በጣም ተወዱታላችሁ። እኔ እውነት ነው የምላችሁ በጣም ነው የተመቸኝ፣ በጣም ነው የወደድኩት። ያው እኔ የተመቸኝ እኔ የወደድኩትን ወደ እናንተ ይዤላችሁ መጥቻለሁ። በጣም በቀላሉ በቤት ውስጥ በምናገኛቸው ነገሮች ነው የምናዘጋጀው። ተወዱታላችሁ ብዬ አስባለሁ። ቪዲዮ ላይክ፣ ሸር በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ነው እያልኩኝ አሁን ወደ አሰራሩ እንሄዳለን ማለት ነው። እንግዲህ ይህን ውህድ ለማዘጋጀት የሚያስፈልጉን ግብአቶች ጨው ነው። 2 ማንኪያ ጨው ጨምሬያለሁ። 1 ማንኪያ ቤኪንግ ሶዳ ወይም ቤኪንግ ፓውደር ያላችሁን መጨመር ትችላላችሁ። ከዛ ሎሚ 1 ሎሚ ጨምሬያለሁ፣ የሎሚ ጁስ ማለት ነው። ከዛ በኋላ 1 የሾርባ ማንኪያ የሚሆን የወይራ ዘይት እጨምራለሁ። እንደዚህ አድርጋችሁ ትጨምሩበታላችሁ። ከዛ በኋላ የምትጠቀሙበትን ሳሙናም ይሁን ሻምፖ፣ ፈሳሽ የሆነ ሳሙና መጨመር ትችላላችሁ። እሱን ትጨምሩበታላችሁ። ከዛ በኋላ እንደዚህ ውሃ ጨምሬበታለሁ። ለብ ያለ ውሃ ትጨምሩበታላችሁ። እንደዚህ ከጨመርን በኋላ እግራችንን እዚህ ውስጥ አድርገን እንዘፈዝፈዋለን ማለት ነው ለ15 ደቂቃ ያክል። እንደዚህ አድርጌ እንግዲህ እግሬን ዘፍዝፌዋለሁ እንደምታዩ። እንግዲህ እንደዚህ እያደረግን እዛ ውሃ ውስጥ ዘፍዝፈን በእጃችን እንደዚህ እናደርገዋለን። ለእግራችን ለነቃብን ደግሞ እግራችን ለሚነቃብን እንዲሁም እግራችን ተረከዛችንን ማለስለስ ለምትፈልጉ ደግሞ ይሄ ማቦረሻው አለ አይደለ? ይሄ ያላችሁ በዚህ ቦርሹ ብትገዙም ጥሩ ነው። ምንም ይሄን ያክል ውድ አይደለም። እኔ የሆነ ጊዜ እግሬ ነቅቶብኝ ይሄንን ገዝቻለሁና ብዙ ጊዜ እጠቀምበታለሁ። በጣም ቆንጆ ነው። እግራችሁ ለሚነቃባችሁ በተለይ ይሄንን ብትገዙ ያው ዋጋው ብዙም ስላልሆነ በዚህ መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ ዘፍዝፈን እንደዚህ እንቦርሸዋለን ማለት ነው። እዛው ዝፍዝፍ ስታረጉት ራሱ በእጃችሁ ራሱ ፍትልትል ነው የሚለው፣ ቆሻሻው ይወጣል ማለት ነው። እንደዚህ ያደረጋችሁ በእጃችሁም ማጽዳት ትችላላችሁ። እና እንደዚህ ያደርጋችሁ ትዘፈዝፉታላችሁ በእጃችሁ እንደዚህ፣ ወይም በዛ በመወረሻው ተረከዛችሁን ቆሻሻውን ማስወገድ ትችላላችሁ ማለት ነው። በጣም ተመችቶኛል። ከዛ እንደዚህ 15 ደቂቃ እስከሚሆነው ካቆየን በኋላ በንጹህ ውሃ እንለቃለቀዋለን ማለት ነው። ምንም ሳሙና የማያስፈልገንም፣ በባዶ ውሃ በንጹህ ውሃ እንዲልቅልቅ እናደርገዋለን ማለት ነው። ከዛ በኋላ እንደዚህ ካለቃለቅነው በኋላ ደግሞ ስክራፕ እንሰራለታለን። ለእጃችንም ለእግራችንም የሆነ ስክራፕ የሚያለሰልስ፣ እጃችንንም እግራችንንም የሚያለሰልስ ስክራፕ እንሰራለን። ላይክ አድርጉ፣ ሸር አድርጉ፣ የትም እንዳትሄዱ። ስክራፑን ደግሞ አብረን እንሰራለን ማለት ነው። ድርቅ እናደርገዋለን ከውሃ አውጥተን እግራችንን። አያችሁት እንዴት እንደሚያምር ገና ስክራፑን ራሱ ሳንጠቀም ሳንቀባ በጣም ነው የሚያምረው። እውነት በጣም ነው የሚያስወግደው ቆሻሻ። በተለይ ለሚነቃባችሁ እንደዚህ እያደረጋችሁ ተጠቀሙ። ንቃቃቱን ወዲያው ነው የሚያስለቅቀው። ከዛ እዚህ ጋር እንደምታዩት ቡና አለኝ። የኢትዮጵያ ቡና ቆልቼዋለሁ። እሱን ድቅቅ አድርጌ ፈጭቼዋለሁ። እንደዚህ አድርጌ 2 ማንኪያ ቡና እጨምርበታለሁ። 2 ማንኪያ ስኳር፣ ቡኒ ስኳር ካላችሁ እሱን ተጠቀሙ። ከሌላችሁ ነጩ ስኳር መጠቀም ትችላላችሁ። እንደዚህ 2 ማንኪያ ስኳር ከጨመርኩ በኋላ 1 ማንኪያ ደግሞ ምንድነው ማር እጨምራለሁ። ከዛ ቤኪንግ ሶዳ ወይም ቤኪንግ ፓውደር 1 ማንኪያ ጨምሬያለሁ። ከዛ በኋላ ሌሞን ጁስ
እንደዚህ ጨምርበታለሁ። 1 ማንኪያ ጨምሬያለሁ። ከዛ በኋላ ይሄንን በደንብ አድርገን ሁሉም ግብአቶች እንዲዋሃዱልን በደንብ አድርገን እንመተዋለን። በጣም አሪፍ ነው ቤተሰቦች፣ ተጠቀሙት። እኔ በጣም ነው የወደድኩት። እግሬን እንዴት እንዳሳምረው አሳያችኋለሁ። ተቀብቼ መጨረሻ ላይ እንዴት እንዳሳመረልኝ አሳያችኋለሁ እና በጣም አሪፍ ነው። በጣም ተወዱታላችሁ። እስኪ በእረፍት ጊዜያችሁ ሞክሩት። እንግዲህ ይህንን እግራችንን በደንብ አድርገን እንቀባዋለን። እንደዚህ ያሸን እግራችንን ቅብት እንለዋለን። እጃችንም እግራችንንም መቀባት እንችላለን። ያው ፊታችሁን እንዳትቀቡት። ይሄንን እኔ ለፊቴ አልሞከርኩትም። መቀባትም የለብንም ምክንያቱም ሎሚም ፒኪንግ ሶዳም ፒኪንግ ፓውደር ስላለው ይሄን እንዳትቀቡ። ፊታችሁን ባትሞክሩት ይሻላል። አትሞክሩት። እኔም አልሞከርኩትም፣ አልተቀባሁትም። እንግዲህ እግሬን እንደዚህ እያደረግኩ ሽት እያደረግኩ እቀባዋለሁ። ከዛ ደግሞ እጄንም እቀባለሁ ማለት ነው። እንዴት እንደሚያለሰልስ ልነግራችሁ አልችልም። አሁን ውሸትሽ ያላችሁ ነው። በእውነት ነው የምላችሁ እንዴት እንደሚያለሰልስ እኔ እግሬ ሁሉ አልመስለኝ እስከሚል ድረስ ነው የገረመኝና እንደዚህ አድርጋችሁ ስክራፕ አድርጋችሁ ስታጣቡት ራሱ ገና እየታጠባችሁት ልስላሴው ልነግራችሁ አልችልም። አሁን እጄን ደግሞ እንደዚህ እቀባለሁ ማለት ነው። እሽት እያደረጋችሁ እጃችሁንም እግራችሁንም እስከ 15 እስከ 20 ደቂቃ ታቆዩታላችሁ። በጣም ነው የሚያለሰልሰው በጣም እና በተለይ ንቃቃት ላለባችሁ ደግሞ ያን የመጀመሪያው ውህዱን እሱን ተጠቅማችሁ ስክራፕ ደግሞ ይሄንን መጠቀም በሳምንት አንዴ በሳምንት 2 ብንጠቀመው በቃ እግራችን ቆንጆ ነው የሚሆን። ንቃቃቱ ደግሞ በተለይ ቁመን ምንውል እህቶች፣ አንዳንዴ ምግብ የሚሰሩ እህቶች አሉ ቁመው የሚውሉ አይደል? ለሱ እንደዛ ቁመው ሲውሉ ይነቃል አይደለም? ለሱ በጣም አሪፍ መፍትሄ ነው። እና እንደዚህ ከተቀቡ በኋላ ከ15 ከ20 ደቂቃ በኋላ በባዶ ውሃ ምንም ሳሙና ሳልጨምር እለቃለቀዋለሁ ማለት ነው። አሁን ከተለቃለኩት በኋላ እንዴት የኔ እግር ሁሉ አልመስለኝ ብሎ በጣም ነው የሚያምረው። እውነት በጣም ነው የሚያሳምር፣ በጣም ነው የሚያለሰልስ። ምንም ነገር አልተቀባሁትም። ራሱ የቡናውም የማርም ስለጨመርኩበት ወዝ ይሰጠዋል። በቃ እንዴት እንደሚያሳምር እንደዚህ እያደረጋችሁ ተጠቀሙ ቤተሰቦች። ራሳችሁን አንዳንዴም ለራሳችን ጊዜ እንስጥ። በረፍት ባለችን ረፍት ሰዓት እንደዚህ ያደረግን እጃችንን ማሳመር እንችላለን። እና ቤተሰቦች ቪዲዮውን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ እንግዲህ የዛሬው ቪዲዮአችን ይህንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ